በአማራም ብቻ እኮ አይደለም የሰራችው። በነገራችን ላይ በትግሬዎቹም እኮ ሰርታለች አይደል? ተጋሮች መልሱ እንጂ ምን ነው ሰጣላችሁ? እንደዚህ ከኋላ ነጠላ ለብሳ ደሃ ሚስኪን መስላ ትግርኛ ዘፈን አለው በትግሬ አንተ ዘፈኑ ራሱ ጠፋብኝ። ምናምን እናቱን አውጥታ ሰርታለች ደሃ መስላ እንደኔ ቢጤ ነጠላ አድርጋ ከዛ ጻን ልጅ ማስቲካ ያዞረች ምናምን በተጋሮቹም ሰርታለች። ላይክ ልጅቷ አማራን ጥላቻ ኖሮ ሳይሆን አለ አይደለ በቃ ብድግ ብላ ሰርታለች። ግን ስህተቷን አምና በቃ ታንሳው ሌላ ምንም ማለት ነው ሰርታለች። አዎ አይቻለ በትግራይ ለዛ ነው እኔ ልጅቷ በዘር እንደዚህ አማራ ብላ ጠልታ የመጣች አይመስለኝም። በትግራዮቹም እንደዚህ ደሃ መስላ ምናምን ነገር ሰርታለች። እና አሁን እኮ አልገባትም ነው። እኔ እኮ እያስረዳው ነው ለሰው። እኔ ማህበረሰቤ የመጣሁበት አካባቢ ስለሆነ ስርዓቱን ስለማቅ ቅዱስ ላሊበላ ምንድነው ልጅቷ ምን አለ ጃፒ ቆይ ልጅቷ ተጠይቃ አሁን እሷን አላየው። ለምሳሌ አሁን በቃ አንድ ብሔር ከብሔር ብሔረሰቦች ጋር እየኖረች ከሆነ በቃ ህዝቡ አልወደድነውም ካላቲን አሁን ዘረኛ ዘረኛ የሚባሉ አለ። አሁን አንቺም እኮ መረዳት አልፈለግሽም እንጂ ካዳመጥሽኝ ስራዋ ሳይሆን ቅዱስ ላሊበላን በማይሆን ቦታ ላይ መጠራቱ ትክክል አይደለም። ጎሴያ ነገር ተነግሮት ይቅርታ ጠይቋል። ጃፒ አባቴ ሞት እኔ ዘፈኑን ራሱ ሙሉ በሙሉ አላዳመጥኩትኝ አላቅም። ራሱ እቺ ልጅቷ እየነገርኩሽ እኮ ነው። አሁን እኮ እያስረዳሁሽ ነው። ሌላም ሰው ስለማያውቅ እንዲያውቅ እንዲረዳ እየነገርኳችሁ ነው ለሁላችሁ። ኦኬ ቅዱስ ላሊበላ ንጉስ ላሊበላ ለዛ ለላሊበላ ተብሎ ስም ለተሰጠው ለላስታ ለዛ አካባቢ ንጉስም ቅዱስም ነው። ቅዱስ ናኩተላ ባለ ቅዱስ ላሊበላ አለ። ኦ ጃፒ እንደዛ አይነት ነገር የለም። አሁን እኔ ጭቅጭቁ ሊገባኝ አልቻለው። እንደዛ አይነት ነገር የለም የለም። ያለ ባህሉ ነው የሰራችውና ይቅርታ ተጠይቅ ነው። ስሙ ነው እኮ ስም። አሁን እነሱ አሁን አባውዴ ይባላሉ። ኦኬ እሺ። እና እነሱ ባህል አላቸው። እንደዚህ በሆነ ጊዜ ላይ እየጠበቁ እየመጡ ሰርግም ይሁን በሆነ ነገር ላይም ብቻ እንደዚህ ድምፃቸውን ያስተጋባሉ። ይሄ እኮ ባህል ነው። ግን ስማቸው ላሊበላ አይደለም፣ የተሰጣቸው ስም ነው ችግሩ። ኦኬ እሺ ገባኝ። አንተ የምትለው እንጂ አለ ነው አለ ባህሉ አለ። ግን ባህሉ አባውዴ ይባላሉ። ለማኞችም አይደሉ አባሽ ችግረኛ ወይ ለማኝ ምናምን አይደሉም። ባለሀብት ናቸው፣ ቦታ አላቸው፣ ምን አላቸው። ግን የራሳቸው አሁን ለምሳሌ አሸንዳ እንደሚባለው ባህል እነሱም ባህል አለ። ወቅት ጠብቀው የሚመጡት ማለት ነው። ኦኬ ኤኒዌይስ እኔ ምንም አልልም። ልጅቷ በቃ ጀስት ይቅርታ ብላ ቪዲዮን አንስታ ተስማምታ ትጨርስ። ያንን ነው የምለው። የሆነ ልጅ ራሱ አላየሹም እንደ የጎጃም ልጅ አምጥተውት ሲያስጨንቁት ፍቅር የሚባል አውቀዋለሁ። አስገብተው አጣደፉት። ምን አባክ ሆነ ነው አንተ እንዴትም ይትላለህ ይሉታል። ቤት አልገባሽ? አይ ማርያምን ጋይስ ለምን መሰላችሁ? ዘፈኑ ነው ወይ የልጅቷ አለባበስ ወይ አማራን በድህነት ምንድነው? እኔ እኮ አሁን ውስብስብ ስላለብኝ ነበር፣ ግን ጃፒ ገለጸልኝ። ባህሉ አለ ዘፈኑ አለ፣ ግን እንትኑ ነው ምንድነው የገለጸችበት አገላለጽ ነው አይደለ? ጃፒ ስሙን አጠቃቀማቸው። ኦኬ ያ እንደዛ የሚባል ንግግር አሁን እዛ አሁን አንቺ ጎንደር ላይ ፋሲለደስ ሄደሽ ፋሲልን ብትሳደቢ ትቀምሻለሽ። የጠገበ ዱላ ነው የምትቀምሽው። ለረዲ ማንንም አሁን አልሳደብም ለምሳሌ አንቺን አይደለም። ያው ጀስት ሰዎች አሁን እንትን አክሱም ላይ ሄደሽ ኢዛና ምናምን ብለሽ ብትሳደቢ ትቀምሻለሽ። ልክ እንደዛው ደግሞ ቅዱስ ላሊበላ ላይ ሄደሽ እንደዚህ አይነት አጸይፍ ንግግር ምናምን ብትናገሪ የተከበረው አባታችን የዓለም ሕዝብ መጥቶ የሚጎበኘው ንጉስና ቅዱስ የሆነ ልጅቷን ጋይስ ኮሜንታተር ልጅቷ ይቅርታ አልጠይቅም ብላለች። እስኪ ኮሜንት ጻፉልኝ። እኔ አላየሁም እንደዛ እኔ አላየኋትም። ይቅርታ አልጠይቅም ብላለች በአፏ ወይንስ ምንድን ነው እምቢ አለች? አዎ አላለችም። አይ ይቅርታ አላለው ካለች በቃ ለሌላ ጊዜ ደግማትም ይቅርታ ብላ ይቅርታ ትላለች። አለቀ እኮ ብላለች ይቅርታ እጠይቃለሁ ብላለች። ጋይስ ብላለች ይቅርታ እጠይቃለሁ ብላለች። ይቅርታ ካለች በቃ
ከሰቷ ተምራ ይቅርታ ካለች አማራ ደግሞ የፍቅር ህዝብ ነው፣ ይቅርታ የሚያደርግ ህዝብ ነው። በቃ ቤታ ባይዘው ላሊበላ ካህን ነው ገብቶሽ፣ ካህንም ንጉስም ቅዱስም ነው። ልክ አሁን የሆነ የቤተክርስቲያን አባቶች አሉ አይደል ቄሶች አላለችም። እሱ ሌላ ታሪክ ነው። አንቺ የምታውቂያት ከሆነ ታውቂያታለሽ። ከኔ ጋር እኮ ተጣልታለች በአማራ ጉዳይ ከዚህ በፊት። ኦኬ ጽጌን እኮ ጋይስ ከዚህ በፊት ማለት ነው በሆነ የአማራ ኃይለኛ ጦርነት ነበር የዛ ጊዜ። ከዛ በጦርነቱ የሆነ የመንግስትን ደገፋ የተደረገበት ቪዲዮ ነው መሰለኝ ሰርታ ነበር። ከዛ ሁሉም የአማራ ልጆች የተናገሯት፣ እኔም ራሱ ሰድቤያት ተናግሬያት ምናምን ነበር። አይ ቲንክ ይቅርታ ጠይቀች መሰለኝ። እና እኔ አሁን ልጅቱ አሁን የሰራችው ነገር አግባብ ነው ትክክል ነው እያልኩ አይደለም። ጃፒ ደግሞ እንዳይወስዱልኝ እናቴ እሱ አይደለም ነው። ግን እንደዚህ አማራን ለማጥቃት ያደረገችው ነገር አለ ብዬ አላምንም። ለምን በትግራዮችም ስለሰራች አይቻታለሁ። ገባ የተጋሮዎችንም እንደዚህችው አድርጋ ነጠላ እንዴት እናት አስመስላ ነጠላ ለብሳ እንደዚህ ደሃ መስላ ምናምን ገዛና የሚል ዘፈን አለ አይደለ? የሆነ እንደዛ አድርጋ ከፊት ለፊት ህፃን ልጅ ደግሞ ማስቲካ እያዞረች ምናምን ደሃ መስላ ምናምን እየለመነ እንደዛ ሰርታ አይቻለሁ። ያ እኮ ችግር የለውም በየትኛውም ክልል መስራት ትችላለች። እሱ ግን ቅዱስ አባታችን ንጉስ አባታችንን እንደዚህ አይነት የማንጸባረቂያ ነገር አድርጋ መስራቷ ትክክል አይደለም ነው። አዎ እኮ ይቅርታ በቃ ይቅርታ ጠይቃ ቪዲዮ ማንሳት አለቀ። ምንም የሚያጨቃጭቅ ነገር በቃ አለቀ። እንደዛ ግን አሁን እነሱ ምንድነው አካውንቷ ይዘጋል፣ እንትን ይዘጋል። ማንም እኮ ማንንም ማድረግ አትችሉም። ዝም ብለው ይፎግራሉ፣ ያፋግራሉ። እኔን አንድ ቀን ሪፖርት አስደረጉብኝ ባለፈው ሳምንት ማለት ነው። አሳይሻለሁ ከፈለግሽ። ከዛ ላይቭ መግባት አችልም ምናምን አለኝ። ቲክታክ ምንድነው ስል እኔ ቪዲዮ አለቅም ምን አለኝ ፕሮፋይል የሆነ ድርጅት ሪፖርትም እኮ የሚያደርጉባት ለምንድን ነው? አይ ቲንክ ይቅርታ ጠይቂ ብለዋት ጃፒ ይቅርታ አልጠይቅም ብላ ይቅርታ ጠይቂ ሲሏት አልጠይቅም ብላ ካልጠየቀች እኛ በሪፖርት እናዘጓለን መሰለኝ ታስበው። ገባክ? ይቅርታ ካልጠየቀች እኛ ሪፖርት አድርገን እናዘጓለን ነው ነገር አይደለ ጋይስ? ይመስለኛል ጃፒ ሶሪ እኔ አላውቅም። ብቻ ዞሮ ዞሮ ሁላችሁም ሰዎች ሰው መሆን ከቻላችሁ መማር ምን ታርጋችሁ? ንግስቷ የምትባለውን አስጨንቀዋት ትላንትና በቃ መግቢያ መውጫ ቀዳዳ አሳጥተዋት ሲያርበደብዷት ማይም እኔን ደግሞ አያርበደብድ እስቲ ወንድ የሆንክ እያልኩ ነው። እኔን ይቅርታ ጠይቅ በለኝ እያልኩ ነው። ንፍጥና ማለት እኔ ማንንም ይቅርታ አልጠይቅም። ቆሻሻውላ በጣም የሆነ በቃ ራሳቸው እንደ ባለስልጣን የሚያዩ ሰዎች አሉ። ገባሽ? ሀገር መሪ አድርገው እንደዚህ አድርገሻል፣ እንደዚህ አድርጊ፣ በቃ አለቀ። መጥተው ደፍረው እንደዛ አይሉሽም። እስኪ አሁን ይቅርታ ጠይቂ ምናምን ቢሉሽ ምንም ባላረግሽ መጀመሪያ እኔም ካፌ ከአንደበቴ ለሚወጣ ሶሪ ጋይስ ሽጄና ከአንደበቴ ለሚወጣ ነገር መጀመሪያ ከአንደበቴ የሆነ ነገር ሲወጣ አልተሳሳትኩኝም ትክክል ነኝ ብዬ ያመንኩበትን ነገር ነው የምናገረው። ሰዎች ደግሞ ይቅርታ ካስጠየቁኝ ነው በፍቅር ማንም ሰው እኔን ይቅርታ ማስጠየቅ አይደለም እግር ማስላስ ይችላል። እኔ ይቅርታ በፍቅር ታሸንፈኛለህ። የሰው ልጅ ግን በጉልበት ከመጣ ማንንም ሰው እኔ ይቅርታ አልልም። ጥፋት አጥፍቼም ከሆነ በጉልበት ሰም ቤተሄ ስተትሽ ነው ስተትሽን አምነሽ ይቅርታ ጠይቄ ካለኝ እሺ ነው የምለው አንገቴን ተፍቼ። በጉልበት ግን ማለት ነው ሰዎች ካረጉ አልፈቅድም ለማንም ብለው። እኔ እኮ ለዛ እኮ ነው አሁን ልጅቷን መተን አሁን እኔ ለምሳሌ ልክ እንደዚህ ስለ ሀገሬ ባህል ስለ ታሪክ የማቅሰው ስለሆንኩ አስረድቻት ብነግራት አሃ ኦኬ እኔ እንደዛ አላሰብኩም ሶሪ ብላ ልታረግ ትችላለች። ይህን ካላረግሽ እንደዚህ እናደርጋለን፣ ይህን ካላረጋችሁ እንደዚህ እናደርጋለን እያለች ስትመጪ ለማህበረሰቡ አስበሽ አይደለም። የዛ ማህበረሰብ ክብሩን እና ማንነቱን ለማስጠበቅ ፈልገሽ ፍጹም አይደለም። እንዳለ ደግሞ እንደዚህ የሚሉት ሰዎች ስለዛ ማህበረሰብ የሚያውቁ አይደሉም። እኔ የኖርኩበት አብሬ እዛው ቁጭ ብዬ የበላሁት የጠጣሁት ማህበረሰብ ነው። ምን እንደሚያደርግሽ ያውቀዋለሁ። የሆነ ነገር እንዲህ በአካል ብትነግሪው፣ ግን እዚህ ሚዲያ ላይ ስለለፈለፍሽ ስለወራሽ አይደለም። አሁን ልጅቷ ስላልገባ ሊሆን ይችላል። እኔ ለሁሉም ሰዎች እያስረዳው ነው ጉዳዩን። ላሊበላ ንጉስ ካህንና ቅዱስ ነው።
በስሙ የሚጠራ ለማኝ የለም። በቃ ያ ነገር ስህተት ነው። ጎሳዬም ያ ነገር ተነግሮት ገብቶት ሚዲያ ላይ ወጥቶ ይቅርታ ጠይቋል። የዛሬ 10 ዓመት ኦኬ 10 ዓመት ነው ዘፈኑ። ብዙ አዲስ መስሎኝ ነበር። ኖ የቆየ ነው። እና እችም ልጅ መታ ምናልባት ለመልካም ነገር አስበው ሊሆን ይችላል። ግን ሰዎች ከተከፉብሽ ደግሞ ችግሩ ምንድን ነው ብሎ ብትጠይቅ እኔ መጥቻው እንደኔ አይነት የሚያውቅ ሰው ሊያስረዳት ይችላል። እነዚህ አልሽ ስላልሽ ምንድን ነው ላሊበላ ምንድን ነው ብለሽ ብትጠይቃቸው አያውቁትም። እኔ ብቻ ነኝ አሁን እያስረዳው ያለሁት ለህዝቡ ስለ ቅዱስ ላሊበላ፣ ስለ ካህን ላሊበላ፣ ስለ ንጉሥ ላሊበላ፣ ስለ ናኩተ ለአብ ስላለው ስለ አካባቢው ጠቅላላ እኔ ስለማቅ በአካልም ሄጄ ስላየው ላስረዳሽ እችላለሁ። ዝም ብለው ግን አውቀው ሆን ብለው ያቦጫራርቁትና የበለጠ ሰውን ሁሉ ውስጥ ይከታሉ። ይሄ ነገር ይቁም ነው የምለው። እና ይቅርታ ተጠይቅ ነገር ይዘጋ ነው የምለው። በቃ ይመች ጃፒ ይመች። ቤታ ዛሬ ደግሞ ምንድን ነው አስተያየትሽ? ቻይና መሰል ቻይና ግማሽ ይመችሽ። ፈታ በሉ። በጣም ያሳቀኝ አንድ ቪዲዮ አይቼ ሆኑ 2 ሴቶች ከታች ቁጭ ብለዋል። ምንድነው ግመልሽ ሞታ ጠንቻልሽ ሞታ። ከዛ ሳቃችሁ ነገም በእናንተ ይደርሳል። ጃፒ እኮ አንዱ ሳይጨርስ አንዱ ላይ ነው የሚሄደው። ነገር ያመጣብኝ ተቀርጻ ነገር ነው የሚመጣብኝ። ቻው በል ፈታ በል በቃ። እሺ ጃፒ ሞቆኝ ነው እኮ ጋይስ፣ ሞቆኝ። ወዲህ ልቀመጥ ሞቀኝ፣ እናንተ ሞቀኝ። እግዚኦ መሐረነ ክርስቶስ። የቤት ብጫወት ይሻለኛል ጋይስ። ጌም እንጫወት፣ ሰላማዊ ነገር ሰው ጠርተን ጌም እንጫወት። ሙቀቱ ራሱ ምን አልሽኝ? ጠርታ ምንም አታመጡም አለች። ዋት ጋይስ ተውኝ። እኔ ብዙ ብናገር ሆዴ ብዙ አለ፣ ግን አያስፈልግም ጋይስ። ምንም ክፉ ደግም ማለት አያስፈልግም። ስሙኝ፣ ማን አለ ላይቭ ላይ? ማን አለ? አረ ዛሬ ምንድነው ሙቀቱ ጋይስ? እኔ ብቻ። አረ የት ሀገር ነው ያላችሁት? እስኪ ጻፉልኝ ጋይስ፣ የት ሀገር ነው ያላችሁትኝ? ኦ ማይ ጋድ! ኤሲውን ከፍቼው እሳት ሆንኩ እኮ ውስጥ እሳት። ወይ ደግሞ ፀሐይ ላይ ስለሆንኩ ይሆን ተቃጠልኩ ጋይስ፣ ተቃጠልኩ። የት ሀገር ናቸው? አይሞቃችሁም? ወይኔ እናቴ ጋይስ፣ መቤቴን ተቃጠልኩኝ። እሳት ሆንኩኝ። እናቴ ትሙት፣ አደከመኝ፣ ልቤን አደከመኝ። ማን አለ? እሺ ቆይ ስሚኝ፣ ላይትኒንግ ማን አለ? ማሬ መብረቋ ማን አለ? ንገሩኝ እስኪ ላይቭ ላይ ጌመሮች ማን አለ? እንዳህያ ልራገጥ ከነሱ ጋር። ኤርሚን ጥሩልኝ። ኤርሚ ይታየኛል፣ ፍራይዴዎች ይታየኛል፣ አሞራው ይታየኛል፣ ሙባረክ ይታየኛል፣ ሜላና ትታየኛለች። ዛሬ ናውም እናንተ ጆን ዳንኤል ማርያምን ናፈቀኝ። እናንተ እግዚአብሔርን የእውነት ናፈቀኝ። እኔ እኮ አይናፍቁኝም እኮ ጌመሮች እኮ ለልመና ሲሆን ነው የምናነጥፈው። ናፈቀኝ። ይሄ ተጫዋጫዋን የተረጋገጠ የምንጫወተው እየተጫዋጫዋን ሰላም እኮ አልወድም። ሶሪ በጌ ይመጣል ነገ ማርያምን ጋይስ ናፈቀኝ። ይሄው በቁም ነገር ይሄ የምንጫዋጫው 4 ተሰብስበን ብንበጣበጠው ሰላም ሲሆን እኮ አልወድም። የሳመን